እንደዚህ አይነት ጥያቄ መጥቶባቸው ያውቃል? ሰዎች ደሃና ሀብታም እኩል ያሉ እንዴት ነው? እኔ ቪዲዮን ታይትሉን ሳይው ገና ያበደ ቪዲዮ ነው ያለው። እስቲ አንድ ሰው የተቀዳደለ ልብስና ደህና ልብስ ለብሶ የሴትን ስልክ ለመቀበል ይሞክራል፣ እንደገና ደግሞ ትልልቅ ሆቴሎች ለመግባት ይሞክራል። እና እንዴት ነው በሁለቱም አይነት መልሚያው ተቀዳደለ ልብስ ለብሶ ሲመጣና ደህና ለብሶ ሲመጣ ያበደ ቪዲዮ ነው የሚሆነው። እንመልከት። ሰዎች ደሃና ሀብታምን ግን እኩል ያሉ ይሄ እኔ ነኝ። ዛሬ ከቺኮች አንዴ እልም ያለ ደሃ ልብስ ለብሼ ማማዬ፣ አንዴ ደግሞ እንዲህ ፏፈሽ ብዬና $300,000 መኪና ይዤ ስልካቸውን ጠይቃለሁ። ይሄ ፈተና ዛሬ ከማደርጋቸው አንዱ ነው። በተጨማሪም ደሃም ሀብታም ሆኜ መኪና ለመግዛት ሄዳለሁ። ትልቅ ሆቴል ሄጄ ምግብ አዛለሁ። የሀብታም ቤት ሄጄ ሸኖ ቤት ተባበሩኝ እላችኋለሁ። የመጀመሪያውን ፈተና እንጀምር። እስኪ ለደሃው ሺሜድሊ አለባበሴ $8 ብቻ ነው የሚሆነው። የለበሰው ልብስ ሄዳ አለባበስ እዚህ አዲስ አበባ ውስጥ በቃ በስሊፐርና በዚህ የሚነጥረው ያለው ነው። ሞይተኛ ሳይክልም ይዤ ወጥቻለሁ። እስኪ ለደሃው ሺሜድሊ ከአምስቱ ቺኮች ስንቶቹ ስልካቸውን ይገጩታል? ማማዬ ለሰፈሩ አዲስ ነኝ፣ ጓደኛም የለኝም፣ ስልክሽን አትገጭኝም? ኧረ ፍታ ፋራው። ኧረ ላሽ ደሃሙን ግን ኧረ ተርጓሚ አንተ ልጅ ይሄ ቪዲዮ ላንተ ነው። አረ ማማዬ ሚስትም ድስትም የለኝም፣ እኔም ስልክሽን ግጭኝ። እከካም የአራዳ ልጆች ተርጓሚ ተረጋጋ፣ ካም ዳውን። ምን ሆነ ነው? ድህነት ግን በጣም ነው የሚያስከፋው ማለት። በሶስተኛው ግን እቀበላለሁ። አረ ስልክሽን ስጪኝ በቃ ማማዬ። ቦይፍሬንድ አለኝ ሙዬ። አረ ተደበቅ። ለአራተኛ ጊዜም ማግኘት አልቻለም። በመጨረሻ ሙከራዬ ግን አሁንም በኮንፊደንስ ነው የምጠይቀው። እናትዬ ከሩቅ ስትመጪ አይችሽ ተመችተሽኛል ሌለ ማለት ነው። ስልክሽን ሰጪኛለሽ? እሺ። ደስ ይላል፣ ደስ ይላል፣ ደስ ይላል። ስምሽ ማን? መርያም ሺሜድሊ። በዚህም በዛ ብለው ቀብራራው ልጃችሁ ሺሜድሊ ከ5 ስልኮች አንድ ስልክ ቁጥር ና ይላል። አይታላላ ሁሉም ሰው አይደለም ባለባበስ የሚገምት ብሏል። አሁን ደግሞ ሀብታም ሆኜ ከአምስቱ ስንት አገኛለሁ? ሞንቲ ቫልደርቤል ትባላለሁ። $200,000 እንዲህ ሽክ ብያለሁ። በተጨማሪም $300,000 መኪና ተከራየ። ህዝቤ እንዲህ አይነት መኪና አይቶ የሚያገን አይመስለኝም። ፎቶ ይንቀጫቀጨዋል። ግን እስኪ ቺኮቹ የሚሉትን እንስማ። ሙዬ ሲንግል ነሽ እንዴ? አዎ እንዴ? እሺ መች አረ ተንገበገበች። አዎ አልጭ ተገናኝተን ሻይ ቡና ልበልሽ? ስልክሽን ስጪ። አረ ታላቅ አልሆንም። ስንት አመትሽ ነው? 31 ይሁን ችግር የለም። እሺ በቃ። አረ ይመቸኝ ምርጦቼ። ሞንቲ ሀብታሙ ከአንዳንድ መኪናና ይሻት እና ሲንግል ነሽ እንዴ? ሻይ ቡና ብንል ይመችሻል? መቼ ይመቸኛል። ሲንግል ነኝ። አረ ደስ ይለኛል። ስልኬን ውሰዳ። ይሄ ነገር እውነት ነው ማለት ነው። ስታተስ እና ሉክ በጣም ማተር የሚያደርግበት ዘመን ላይ ያለ ነው። አረ ይቺ ጸዴ መኪና ስራዋን እየሰራች ነው። ፒስ ነው ቆንጂ። ሲንግል ነሽ እንዴ? መጠርጠሩስ አንተ መጠርጠሩስ ስልክሽን ሰጪኛለሽ? አግኝቼ ነው ምርጦቼ። ሞንቲ ሀብታሙ ከ4 ስልክ 4 አግኝቷል። ግን ያስገረመኝ ሁሉም ለገንዘብ አይታለሉ። ሰላም ነው ቆንጂዎች? ወላቅ በጣም ነው ያስደነገጡኝ እናንተ። ሞንቲ ዲታው ግን ውድድሩን አሸንፏል። ከ5ቱ 4 ተቀብለናል። አንድ ካገኘው ሺሜድሊ ጋር በጭራሽ ነው የማይገናኙ። በሁለተኛው ፈተና ደግሞ ጸዴ መኪና መሸጫ እንሄዳለን። ለሙከራ እንዲያስነዱንም እንጠይቃቸዋለን። አቅምህን ንገረኝና በአቅምህ ልክ መኪና እናሳይሃለን። $150,000 በታች ይመቸኛል። እንደዛማ ከሆነ የፈለግከውን መኪና መርጠው ሰዳ። ይቺ ጸዴ ናት። ሺሜድሊ የሚፈልገውን ያመጣችሁለት። እረ አዟዟሯ ደግሞ ጸዴ ናት። አሁን ለመግዛት ዝግጁ ነህ? ትንሽ ላስብበትና እመለሳለሁ። በቃ አካውንቴን እነግርሃለሁ፣ ሲመችህ ተመለስ። ኧረ ሱሪ እየወረደ ነው። እረኛ ግን ተምችነን የሌለ አረላሽ። በምንም አይነት ግን ይህን አፈር የበላ ፊት ማርቸዲስ ማስነዳታቸው በጣም ይገርማል። አሁን ደግሞ ሞንቲ ሀብታም ሆነን ገብተናል። ጂዋገኗን ነው ፈልጋት። የአራዳ ልጆች ጂዋገን መኪና ውስጥ ነኝ። እንሂድ። እንደዚህ አይነት መኪና ነድቼ አላውቅም እና እጄ የሌለ እያላበኝ ነው። ደስ ይላል። ነድቼ ከጨረስኩ በኋላ እንደማልገዛው ነግሬው ላጥ ወደ 3ኛ ሙከራ። ግን ምንም ትሪት ያደረጉት እኩል ነው። እንደዛም ለብሱ ትንንት ከጀርባዬ
ዝነኞች የሚውሉበት ምግብ ቤት ነው። ነገር ግን የእናንተ ድሃው ቀብራራው ቢገባበት በመጀመሪያ ድሃው ሺሜድን ሆኜ እመጣለሁ። በቀጣዩ ቀን ደግሞ ሀብታሙ ሞንቲን ሆኜ እንግባ ምርጦች። ፒስ ነው። እንዴት ናችሁ? ለዛሬ ለኔ የሚሆን ወንበር አለ እንዴ? ስም አስገብተሃል? አዎ ሺሜድ አልተያዘም። ታች ምናምን አታጣም ፈልግ። ኧረ ላሽ እንዴት ነው የሚያምረው ቦታው። የአራዳ ልጆች ከሽንት ቤት አጠገብ አስቀምጠውኝ በቃ ትንሽ ደብሮኛል ማለት ነው። 15 ደቂቃ ተቀምጫለሁ። እስካሁን ምንም አልታዘዙኝም። አስተናጋጅ እስኪና ታዘዘኝ። አሁን ገና ውሃ መጡልኝ። እንጀምር። ይመችሽ አባቢ። የመጀመሪያ አፒታይዘራችን መጥቷል። ቀጥሎ ደግሞ ያዘዝነው ምግብ መጣ። አረረረረረ ጣት ያስቆርጥማል። ችግሩ ግን ብር አልያዝኩም። ወይኔ ተበላው። ግን ጀለስ እዚህ ሰፈር ነኝ ላምጣ እንዴ? ችግር የለም ይዘሽ ነው በቃ። ይመችሽ ያራዳለች። በዝናብ ወደ ቤት ተመልሼ ሄድ። የምር ለቀቀው ክፈል ብር ይዘና ብሎ ደደብ ነኝ ነው የምላችሁ። ዋሌቴን ይዤ ሄጄ $76 ከፈልኩ። ከአንድ ቀን በኋላ ተመልሰናል። ሞንቲ ሀብታሙን ሆነ። እንዴት ነው አሁን ይህን መኪና የምነዳው? ኧረ ላሽ ይመቸኝ። ምችት ያለው መኪና ነው። ሞንቲ ሀብታሙ ግን በጣም ዲፈረንስ አለው። ውስጥ ሰዎች ጋር ያለው እንትን ዲፈረንስ አለው። ምንም ገንዘብ ሲኖር ሳታውቁላ ትደመጣለህ ስትናገር። ሆኖኝ ስመለስ ጸዴ ቦታ ላይ ያስቀመጡኝ። በ20 ሰከንድ ነው ለውሃ ያመጡልኝ። አፒታይዘራችንን መጥቷል። ከመጀመሪያው ጋር ምንም አይለይም። ምግቡ ተመቹት አለቀ። ኧረ ጣት ያስቆርጥም። በቃ በየሰከንዱ እየመጡ ነው ምግቡ እንዴት ነው የሚሉኝ። በመጨረሻም $76 ከፍለን ስንወጣ ሰውየው ራስን እየቀረጽክ ነው? አዎ $1 ሚሊዮን ያለኝ ሀብታም ነኝ። ምን አገባኝ እኔ ቢኖር ባይኖር ብርን ቀቅለ ብላው። እሺ እናት አፈርታ ብላ። ወደ መጨረሻ ጀለስ አረ ወይኔ ከቪዲዮ በላይ አተረጓጎሙ እያዝናናኝ ነው ጋይስ። እና የዚህ ልጅ ሊንክ ዲስክሪፕሽን ላይ አለላችሁ። የዚህ ልጅ ቪዲዮ ሙከራችንን እንጂ የአራዳ ልጆች የሀብታሞች መንደር ገብተናል። እዚህ ቤቶቹ ከ7 እና 10 ሚሊዮን ዶላር በላይ ነው የሚሸጡት። ድሃው ሺሜድ ሆኜ ከዛ ደግሞ ሀብታሙን ሞንቲ ሆኜ ይመለሳሉ። የሀብታሞቹን በር አንኳኩቼ ሲከፈት ሽንት ቤታችሁን ታስጠቅሙኛላችሁ። ከድሃ ይልቅ ሀብታም መስሎ የታያችሁን ያስገቡ ይሆን? እስኪ እናንኳኩ። ሰላም ነው ሺሜድ ነኝ። በጣም ወጥሮኝ ነው። ሽንት ቤት አስጠቅሙኝ። ኧረ ወደዛ ሂድ። እሺ አመሰግናለሁ። ኧረ አራዳ ልጆች ሴትዮዋ እየተከተለችኝ ነው። ኧረ እዚህ ጋር እስኪ ልደበቃት። ኧረ ላሽ መጣች እናንተ። ሰላም ነው ቤት። ምንድን ነው የምትቀርጸው? ኧረ ዝም ብለን መንገዱን ምናምን። ሺሜድ ይባላሉ። ሰማኸኝ? አትቅረጽ እያልኩ አይደለ እንዴ አተ ኧረ ተበላው። በዚህ ብቻ ግን አላበቃም። ኧረ ላሽ አራዳ ልጆች ይህን ቦታ ለቀን እየሄድን ነበረ። ሴትዮዋ አልፈታችንም። እስካሁን እየተከተለችን ነው። ኧረ ላሽ በዚህም ብቻ አላበቃችም። በሀብታሞች መንደር ወሮ በሎች እየገቡ ነው። ዛሬ አንድ ወጣት መጥቶ መጸዳጃ ቤት አስጠቀሚኝ አለ። በጣም አራዳ ሆኖ ሊያታልለኝ ሞከረ። ይኸው የመኪናው ፎቶ። በተጨማሪም በሯ ላይ ካለው ካሜራ ይህን ፎቶ ወስዳ ፖስተችው። የአራዳ ልጆች የበቀል ሰዓት በሀብታሙ ሞንቲ። ይቅርታ ወንድሜ፣ መጸዳጃ ቤትህን መጠቀም እችላለሁ? ይቻላል። እሺ በጣም አመሰግናለሁ። ምን አይነት ሸኖ ቤት ነው? እረላሽ ይመቸን። ሸናንባቸው። በመጨረሻ እንደኔ ሸናንባቸው። ጋይስ አንተ በጣም ግን እያያችሁ ነው። ምንም መናገር አልችልም። ሰው ባለባበሱ ሳይሆን ውስጡ ባለው ማንነት ነው ሊገመት የሚገባው። ብዙዎቻችን እንላለን ሰው ባለባበሱ አይደለም በማንነት ነው ሊገመት የሚገባው። አሁን ላይ ግን ናውዳይስ ግን እንደዛ ጭራሽ አይሰራም። ያያችሁት ነው አይሰራም ነው ማለት። እና የዛሬው ቪዲዮ ይመስላል። እንደወዳችሁት ተስፋ አደርጋለሁ። እና ሁላችሁም ይሄን ቪዲዮ ላይክ ማድረጋችሁን እንዳትረሱ።